መረጃ ነሆኝ የቼልሲ ክለብ ላይ የተላለፈው ከበድ ያለ ቅጣት ምንድነው? ሙሉ መረጃው ላደርሳችሁ። አቤቱን ፎሎ አድርጉ፣ ኮፒ ሊንክ ሼር ማድረግ እንዳይረሳ። ቼልሲ ከባድ የዝውውር እገዳ ተጣለበት። የምዕራቡ ለንደን ክለብ ቼልሲ በታሪኩ የፋይናንስ ጥሰት ምክንያት የፕሪሚየር ሊጉ ከበድ ያለ የቅጣት በትር አርፎበታል ማለት ነው። ዋና ዋና የቅጣት ነጥቦችን እነሆኝ። የዝውውር እገዳ ለዋናው ቡድን የአንድ አመት የሰስፔንድድ እገዳና ለክለቡ አካዳሚ የ9 ወራት ቀጥተኛ እገዳ ተጥሎበታል። የገንዘብ ቅጣት ክለቡ 10.75 ሚሊዮን ፓውንድ ከፍተኛ ቅጣት እንዲከፍል ተወስኖበታል ማለት ነው። ምክንያት በሮማን ኢብራሂሞቪች የባለቤትነት ዘመን ከ2011 እስከ 2018 ለተጫዋቾችና ለወኪሎች እየተከፈለ ነገር ግን ያልተመዘገበ ምስጢራዊ ክፍያ በመገኘቱ ነው። መልካሙ ዜና ከዚህ ጋር ተያይዞ ለደጋፊዎቹ ክለብ ላይ ምንም አይነት የነጥብ ቅነሳ አልተደረገም። በተጨማሪም አዲሶቹ ባለቤቶች ጥሰቱን በራሳቸው ፍቃድ ለሊጉ ማሳወቃቸው ቅጣቱ እንዲቀልና እንዲቀንስ ያደርጓል። ማስጠንቀቂያ ክለቡ የፋይናንስ ሁኔታውን እስከ ውድድር አመቱ ማጠናቀቂያ ካላስተካከለ የታገደው የዝውውር እገዳ ተፈጻሚ ሊሆን ይችላል ማለት ነው። እንዴት ተረዳችሁት? እስኪ ቼልሲ ደጋፊዎች ሐሳብ አስተያየት ስጡበት። ቤቱ ፎሎ ማድረግ እንዳይረሳ። አመሰግናለሁ።